ይችን ብቻ ነው የኔ እናት ሰንዴ ይችን ብቻ ይዘናል ጋይስ ይችን ብቻ ለክሰው ይዞ ይመጣ ሴዶ አካል ጉዳተኛ ይሆናል ይሄን ነገር ለታሪክ ይቀመጥ እሰይ እሰይ እኔ ከምለምን ብሞት ይሻለኛል ስራ ቢኖር ሰራ ነበር እሰይ አይፎን 17 አይፎን ነው ያ 70 ፕሮ ማክስ ዛሬ ቪዲዮ ለቆልናል ኦ አለ ሁሌም ይመቸናል What's up my families? What's up my people? It's your boy Altazar aka the special one aka Alex ተመልሶ መጥተላችኋል ዛሬ እንግዲህ ባዶ ጄል አልመጣውም እዚህ ኳላ የምታዩት ስኩተር አለ አይደለ አዎ የሱን አሸናፊ ዕጣ አንድ ላይ እናወጣለን ሽልማቱን ለመሸለም እንግዲህ በጣም ተዘጋጅቻለሁ እናንተስ ዝግጁ ናችሁ ወይ ትላለ የሜርኩሪ እህት ሰማይ ጋር የሰራነው ቪዲዮ ላይ የይጠይቃ ነበረ ስንት ሰብስክራይበር አለኝ ቪዲዮ ሰራ ነበር የምትለው ስክሪንሾት የተነሳው ቀድሜ ያላሳያችሁ ያው ለክፉም ለደጉም እንደሩ ቪዲዮ ላይ አስገባላችኋለሁ ከ1000 በላይ ኮሜንቶች ተደርገዋል አድቫንስ ኦፕሽን እሺ 4 ሰብስክራይበር ነው በቁጥር ልጻፈውና ራንደም ኮሜንት ነው ቻለውላችሁ መልካም እድል ብያለሁ የሚደርሰው ሰው ደግሞ በአካል ነው የምሰጠውና ለሁላችሁ መልካም እድል በድጋሚ ፒክ ኤ ዊነር እንዲያቀልልኝ ነው ቴክስት ሰርች ላይ 4 ያረኩት እስኪን ነው ቶማስ አብርሃም በጣም ባግባቡ ነው የሳትከው ዘለቀ 24 ነው 4 ብቻ ጻፈ የለም 94 14 ለትንሽ ይሄ ነገር ሊሚት ያደርጋል ትንሽ ሰው ነው እንትን ቢል የሚያስመርጠኝ እቺን 4 ነው ላትፈላችሁ እንጂ ምታገኝ ነገር አልመጣያለሁ አልሆንኛለኝ ነው ስኩተሪን ስጠኝ በህግ አምላክ ደስ ይላል 5 ሰው በስማ አሳሳት ቢሉት አሳሳት ደግሞ ምስኪን ያውኑ ሰው ነው ገብቼ በፈለገው ሳይሻለኝ ይቀር ዋው ፋይናሊ ያገኘን አት ኢዮብ አበበ ከዛ በኋላ ስላሽ አለው i6 o4 ሚል ነው ያው እዚህ ጋርም ያስቀምጥላችኋለሁ የአካውንቷን ወር ደግሞ እንደዚህ ላሳያችሁ የዛኔ ሜርኩሪ ስክሪንሾት ያነሳችሁ ነው እንደምታዩት 4 ነው የሚለው ያው ትላለ በታማኝነት ትላለና ኢዮብ አበበ ኢንስታግራም ላይ ያውራኝና ጊዜያችሁ እንዳታባክኑ እኔ ነኝ ኢዮብ አበበ ያላችሁ በመናጣራበት ነገር እናጣራለን የሁሉም ሰው እንግዲህ ሞክሮ አንድ ሰው ብቻ ስክሪፕተሩን ሰጠን ለሌላ ሰው ዝም ማለት ይከብደናልና ለሰማይ ስናሰራ 2 ነበር ልብስ የተሰራው ለሰማይ ልክ ተደርጎና አይ ቲንክ በሷ እድሜ ኩያ ያላላችሁ ልጆች ይሆናል ብዬ አስባለሁ እና ፒውር ለዩቲዩብ ተከታዮች የዛ አይነት እንግዲህ በቢጫውና በሰማያዊ ያለ በቢጫ ነበር ለሷ ይሰራላት የነበረው ሶ የሷ አይነት ሁዲ የምታሸንፉበት ጥያቄ ልጠይቃችሁ በጣም ቀላል ጥያቄ ነው በጣም ኤክስትሪምሊ ቀላል የሆነ ጥያቄ ነው ኤቲቪ ከማን ጋር ቶርናመንት ተወዳድሬ ነው ያገኘው በጣም ደሞስት ኢዚ የሆነ ጥያቄ ነው የጠየኳችሁ እና መልሳችሁን ኮሜንት ላይ አስቀምጡልኝ ከዛ ኮሜንት ላይ ከሚያስቀምጡልኝ ሰዎች ውስጥ መርጣለሁ ለአንድ ሰው እንደዚህ ራንደም እንመርጣለን ከዛ በኋላ አንሰጣቸዋለን የዩቲዩብ ትክክለኛ ለፋኖች ነው ሀገር ውጭ ካላችሁ ደግሞ ልክላችኋለን ያላችሁበት ድረስ እንግዲህ ዛሬ ፈታዘና የሚያደርጉ ቪዲዮዎች ሜንሽን ያደረጋችሁን እንዳለ እናያቸዋለን ፈታዘና የሚያደርጉን አብረን ፈታዘና እንላለን ሆፕፉሊ በጣም የሚያስቅ ቪዲዮዎች እንደሚሆን ተስፋ አደርጋለሁ ሜንሽን ለማድረግ የምፈልጉ ሰዎች እዚች ጋር ወይም እዚች ጋር ያለው አካውንቴን ፎሎ አድርጋችሁ ከዛ በኋላ መታገኙ ኮሜንት ላይ አታርጋችሁ የኔ ስም መጻፍ ነው በጣም ቀላል ነው ዋጓን ቪዲዮአችንን ከመጀመራችን በፊት ለዚህ ዩቲዩብ ቻናል አዲስ ሆናችሁ ወይም ደግሞ ቪዲዮ ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ ማድረግ ፈታዘና ለቤተሰብ መቀላቀል ይችላል ኮምፕሊትሊ በነፃ ነው እንዲሁ ቪዲዮ ነው ላይክ ማድረጉ እንዳይረሱ ይሄንን ቪዲዮ ብለለቀቅ ዳግም መኮንን አሌክስ የሚል ኢሞጂ ለአሌክስ የሚሆን በጣም ቆንጆ መኪና ይዤለት መጥቻለሁ ይሄንን ቪዲዮ ለሱ ሊደርሰው ኮፒ ሊንክ ሼር እንዲሁም ደግሞ ሪፖስት በማድረግ ቫይራል ሊወጣ አድርጉልኝ ይሄንን መኪና የመረጥኩበት ዋነኛው ምክንያቴ መኪናው ሰፊ ነው ውስጡ ሰፋ ይላል ውስጡ ለምን ሰፋ ማለቱ ተፈለገ ካላችሁኝ ምን አንድ ሰው ብቻ ሁለተኛ ደግሞ ምክንያቴ እንግዲህ መኪናው ማሳጅ ሲትስ አለው ያው አሌክስ እንግዲህ ወገቡን ታማሚ ነው ሊሆን ይችላል በሚለው ነው ብዙ ጊዜ ቁጭ ስለሚል እስኪ ነው ቁጭ በይ ያ ብቻ እንደዛ ስለሚሆን አድቨርታይዚንግ ሌላ ላይ እሺ ማሳጅ ሲቱ ለሱ ይጠቅማል ነው ወገቡን የሚያፍታታላታል ስለዚህ ፋብልጭ ብሎ ይወጣል ማለት ነው ከመኪናው ሶስተኛው ነገር ደግሞ በአፎርደብል ፕራይስ የምናገኘው መኪና ስለሆነ ነው ያው ምንም እንኳን ዩቲዩበር ቢሆንም አፎርደብል ፕራይስ አይጠላም አይደለ ሶ ለሱም ይሁን በጣም ቆንጆ መኪና ነው ይሄ አፎርደብል ነው ፕራይሱ በዛ ላይ ብዙ አይነት ፊቸሮች አሉት አድቫንስድ የሆነ ፊቸሮች አሉት መኪና ነው እሱም ደግሞ ቴክኖሎጂ እንደሚወድ እናውቃለን ሶ አድቫንስድ ነው መኪናው እስኪ ነው ቁጭ በይ ሌላኛው መኪና ደግሞ የመረጥኩበት ምክንያት መኪናው ኩዊንሲት የተካተተለት መኪና ነው ዳት ሚንስ የተሳፋሪው የጋቢኔ ተሳፋሪ ወንበር ኩዊንሲት አለው ሶ ያው አስቀምጦ ኩዊንሲት አንደለቁ ሜድ ይችላል ማለት ነው ኤኒዌይስ ቀጣይስ ለማን ቲክቶከር የሚሆን መኪና ወይ ደግሞ ለማን ታዋቂ ሰው ኦር ሳምቲንግ የሚሆን መኪና ለስራላችሁ እስቲ ኮሜንት ላይ አስቀምጡልኝ
እኔ ብዙ አይነት አድቨርታይዚንግ አይቻለሁ፣ ብዙ አይነት ካች አይቻለሁ። ይሄ ይለያል ማለት እዚህ ልክ ታቆኛላችሁ ብዬ አስብ ነበር። በጣም ነው የተረዳችሁ። ግን ይኸውላችሁ አይደለም ቲክቶክ ላይ አያችሁ ስለዚህ ወንበር የተሰራው ቪዲዮ ጀስት ማስታወቂያ ነው። ላይክ ሁለት ሰው መቻሉ ምናምን ነገር ለማስረዳት ነው የተጠቀምኩበት እንጂ በክፋቲውብኝ እንደሌላ ነገር ጆ አሌክስ ዮቪ እኔ የማረገው ቨርሰስ ማም የሚታያት ማዘር የሚታያት መንቀርቀር አድርጎታል። የታ አባት ዲኖ ጎረምሳ እኔ የማረገው ማዘር የሚታያት በስማም ታጠበው የማረገው ማዘር የሚታያት እንዴ አይ ማዘር እነት እኔ አልቃወም። አሁን ሳሰበው ማዘር እኔ አልቃወሙትም። ደግ አደረጉ። እንደው ከስር ካልተንቆጠቆጠ ማነው ካልተቆነጠጠ ወይኔ አማርኛ ከስር ካልተቆነጠጠ በቃ እንደዚህ ነው የሚያደርገው። አዎ መታ አድርጉት። ሞት ከጀለሰ ሲለያየ በቃ ሞትን። ኧረ በእናትህ ይኸው ሬሳችን ሲጀመር አንድ ሳይክል ላይ ለሶስት ግፍ ነው። ኧረ በእናትህ ሶስት ነበርና ሰላዲ ሴት አረፈ ጀለስ አሙዘም ድንጋይም ዳች እንዴ ሊጭንበት አይደለማ ይዘው መጣ። ከእንደዚህ አይነት ጓደኛ ብቻ ይሰውራችሁ እንዴ። አይደለም እኔ ገደል ገባውና እሱ ቀረ ብለው እግሩም ይዞ ሊያስገባ እንዴ። ይሄ ባለጌ ነው። ነውራም ባለጌ ኢካው 12 አሌክስ አዲስ አበባ ላይ ለአንድ ተማሪ 7 ሚሊዮን ብር የሚያስከፍል ትምህርት ቤት እንዳለ ታውቃላችሁ? 7 ሚሊዮን። ዛሬ አዲስ አበባ ላይ የሚገኙ 4 ውድ ትምህርት ቤቶችን ነው የምነግራችሁ። ከአራተኛው እንጀምራለን። ትምህርት ቤቱ ካምብሪጅ ትምህርት ቤት ሲሆን ለኬጂ ተማሪዎች 980 ሺህ ብር በአመት፣ 12ኛ ክፍል ስትደርሱ ደግሞ 1.7 ሚሊዮን ብር ያስከፍላል። በሶስተኛ ለአመት ደረጃ ላይ ያለው ሊሴ ገብረ ማርያም ነው። ይሄ ትምህርት ቤት 12ኛ ክፍል ላይ ስትደርሱ እስከ 1.8 ሚሊዮን ብር በአመት ያስከፍላል። ሁለተኛው ጀርመን ኤምባሲ ትምህርት ቤት ሲሆን ለኬጂ ተማሪዎች 1.4 ሚሊዮን ብር፣ ሃይ ስኩል ላይ ላሉ ተማሪዎች ደግሞ እስከ 2 ሚሊዮን የሚጠጋ ብርን ያስከፍላል። በመጀመሪያ ደረጃ ላይ ያለው ኢንተርናሽናል ኮሚኒቲ ስኩል ነው። ከኬጂ እስከ 4ኛ ክፍል ላሉ ተማሪዎች 2.7 ሚሊዮን ብር ያስከፍላል። ሃይ ስኩል ስትደርሱ ደግሞ ከ6 እስከ 7 ሚሊዮን ብር ያስከፍላል። እስኪ ወላጆች እናንተ ልጆቻችሁን እዚህ ትምህርት ቤት ታስተምራላችሁ? ሀሳባችሁን ኮሜንት ላይ አሳውቁ። ለሌሎች ወላጆችም እንዲሆን ተመጣጣኝ ዋጋ የሚያስከፍሉ ጥሩ ትምህርት ቤቶችን ኮሜንት ላይ አጋሩ። 6 እስከ 7 ሚሊዮን ብር እሳቱን ልሙቆ መሰለኝ። አሁን ይሄ ቤተሰብ ሲያይ ካለው ምን ችግር አለው የሚል አለ። ስኮላር አግኝቶ የሚሄድ ከሆነ ምን ችግር አለ የሚል አለ። እኔ አሁን ብር ኑሮኝ እንደዚህ ባስብ እውነት በቃ ካለው እኔ ራሱ ምን ችግር አለው የሚል አይነት ሞመንት ላይ ይደርሳል። 6 ሚሊዮን ጌታ ሆይ ድረስልኝ ሊሆን ነው። እናንተ ግን ታስተምራላችሁ? የምር እንደዚህ እያወጣችሁ ታስተምሩ አላችሁ? ግን እንደው ቢኖራችሁ ታስተምራላችሁ? ምን አገባኝ ኢሉክስ አሌክስ የመጀመሪያ ዴት። አንተ ግን በጣም ወንድ ነህ። የእውነት ሰው ተመቸሽ? በጣም ታፍቶኛል። ጥሩ ሰው ነህ። ወይኔ ደነገጥክ እንዴ? አይዞህ አታልቀስ። ኢትስ ፋይን ሆነው ይሄ ውሸት ነው። ወይኔ ወንድ ተው ይደርሳል። እንዳስቁ ወንድም ላይ ሂሳብ መጥቶ ኪሴ ውስጥ ብር ሳጣ አንተ ከባድ ነው። በዘራቸው አይረሴማ። ዩሮ 7 አሌክስ ኮመንት አትክልትና ከስጋ ምን ጥያቄ ያለው? ስጋ ነው። 1 ሲደመራን 2 እድሜሽ ስንት ነው? እድሜ አይጠየቁም። የወር ገቢሽ ስንት ነው? 1 ሚሊዮን። ጥሬ ስጋ በየስንት ጊዜ ትበያለሽ? በሳምንት 4 ቀን። የቤት ኪራይሽ ስንት ነው? 180 ሺህ። አንድ ሳምንት ያለ ሻወር ብትቆይ ይሻልሻል? አንድ ሳምንት ስጋ ሳትበይ ብትቆይ? ያለ ስጋ። ኢንስታግራም ወይስ ቲክቶክ? ኢንስታግራም። አንድ ወንድ አንቺ እንዴት ለማድረግ በወር ምን ያህል ሜክ ማድረግ አለበት? ቢያንስ 50 ሚሊዮን። ምን አይነት መኪና ነው የምትነጂው? ፎርድ F150። ድህነቴ እኮ የተጫወትብኝ ድህነቴ ነው። ተውት። እኔ እኮ ዛሬ ሲጀመር ድህነቴ በቃ ሜንሽን እያረጋችሁ እኔ ላይ ለመተባበር ነው። እዚህ
በዚህ አጋጣሚ ከሀገር ውጭ ያላችሁ በቃ ታች ጋር ሱፐር ታንክስ አለ። በቃ ያላችሁን 50 100 200 $1000 ላኩልንና ቢያንስ ፎርድ ካላቸው ሰዎች ጋር 50 ሚሊዮን አይ ፎርድ ካላቸው ሰዎች ጋር ቢያንስ እንመሳሰል ቢያንስ በቪትስም አይሆንም ይሄማ እንዴ። አመሰግናለሁ ለምታደርጉልኝ ሱፐር ታንክስ ዶኔሽን ታንክ ዩ እሌኒ አሌክስ በቀሉ ቀንሽ ደረሰ በቀሉ ስለ እግዚአብሔር ወንድሜ እያያት ትለፈኝ ተቸግሬ ነው። ምን ሰርታበለም በዚህ ድሜ እኔ ከምለምን ብሞት ይሻለኛል። ስራ ቢኖር ሰራ ነበር። እሰይ አይፎን 17 አይፎን ነው ያ 70 ፕሮ ማክስ ስለ እግዚአብሔር ማይፎን 70 ጎሎኝ ነው። እያያት ትለፈኝ እኔ የምለው በምክንያት ነው። ሜምበር ያልሆናችሁ ሜምበር እየሆናችሁ ሱፐር ታንክስ መላክ የምትችሉ ሰዎች ሱፐር ታንክስ እየላካችሁ አመሰግናለሁ። እኔ እኮ ራሱ እኮ ይኸውላችሁ እኔ አሁን አላማረርም የምር አለኝ በቃ ስልክ እግዚአብሔር ይመስገን 70 አድርጉልኝ አይባልም። በቃ ግን ስለ አይፎን 70 ጎሎኝ ነው። ወይኔ እና አይፎን 17 እንድንገዛ እንዲሆነን 40 አለ 40 ላይ አፕግሬድ ለማድረግ ታች ጋር ሜምበርሺፕ መሆን ትችላላችሁ። እንዲሁም ደግሞ ማለት ነው ቲንግስ ጊፍት ከ$1000 ጀምሮ ያላችሁን $2000-3000 ላኩልን። የለኝም ደግሞ እኔ $5 ካለው ካላችሁ ለእናንተ በቂ ነው እቀበላለሁ። እኔ ወንድማችሁ አት 2T ምንጉር ነው አሌክስ አቤት አሃ አቤት እንዴ ጎረምሳ ዊግ የለበሰ ጎረምሳ አላለችም። ኧረ ዊግ የለበሰ ጎረምሳማ እንደዚህ ማባጨቱ ላይ አይችልም። ኧረ ጨዋታ ይመችሽ። እንዴት ነው ያፋጨችው? አፏ እንደዚህ አድርገው ቤኪ ዶቴክሶ አሌክስ ስቱዲዮ ሲወጣ እኔ ጨዋ ልጅ ነኝ። እንደዚህ እንደምታስቡት አይነት ሰው አይደለም ከመሰላችሁ ግን ማለት ነው። I told you for second time and third time I'm the special one. ግን ፎሪን ሮ ከባድ ነው። ማን ያሳድጋቸዋል? ማን አንድ ላይ ያኖራ? ጸባያቸው ራሱ ከባድ ነው። እንኳን አይደለም ማኖር ግብድና ይቅርና አማርኛው ጠፋብኝ። ሚኮ ለክሲ አሌክስ አረ ያው እባክህ ሁሌ ሜንሽን አረጋለሁ። ወላጅ አስመጥተ ያ ፎሮፎራም ያንቺ ልጅ ነው አይደል? አናቱ ላይ ያለው ቆሮቆር ከብዶት ነው መሰለኝ። እስካሁን ምንም አያውቅም፣ ግን ሊመረቅ ነው። ምንም አያውቅም ነው የምትለው? ምንም ያን የሚያክል አናት ይዞ እኮ ማለት ኤቢሲዲ አይደል የክፍሉን ተማሪዎች ከነ ምሳቃቸው መያዝ ነበረበት። ለነገሩ ሽሮ ሁሌ እየቋጠርሽለት ምሁር እንዲሆነን ያልጠበቅኩም። ቢያንስ ግን ማለት ነው አበበ በሶ በላ እንዴት ይጠፋል? እሺ አበበ ይጥፋው፣ በሶ እንዴት ይጠፋል? ሁሌ እየጨበጥሽለት ማን እኔ ለአንድ ልጅ በሶ ምጨብጠው አንቀባሬ ነው እሺ። አማረው ማበለው አንቀባሬ ሽሮ ካበላሹ ባታንቀባሬው አሰብኩት። እኔ አንዳንዴ እዚህ ትምህርት ቤት በስኮላርሺፕም የገባ እኮ ነው ይመስለኝ። እንዴት ማለት ምንም ከሁሉ ሽሮ ማለት ቋጥሪለት። በዛ ላይ ደግሞ የትምህርት ቤቱን ንብረቶች ማለት ነው እንዳለ አጉድሎ ጨርሷል። አሁን ሸርተቴውን ሄደሽ ብትይ ማለት ወደ ኋላ እንዲህ ሲንሸራት ተጋጭቶ ሸርተቴውን አስምጦታል። ይገርምሽ የሚሽከረከረው መጫወቻ ላይ ራሱ ማለት ነው አስቀምጠን ወደፊት እያሽከረከር ነው። እሱ ግን ወደ ኋላ ነው የሚያሽከረከረው። የነፋሱን አቅጣጫ በጭንቅላቱ አስቀይሩት። ይሄ ተርባይን ስለ ጅዋጅዋ ያለው ነው። አንዴ ገፍቼ ለገቄው እኮ እንዲና እንዲ እያለ እኮ ቀን ሙሉ እኮ ነው የሚጫወተው እኮ። ደግ አደረገ። ምንድነው ልጄ እንደዚህ ማንኳትስ? ምን አድርጎ ነው ይሄን ያህል? አሁን እኔ እና አንቺ መጨቃጨቅ ሳይሆን አንቺ እንደ ወላጅ እኔ እንደ አስተማሪ የልጁን ውጤት እንዴት እናስተካክሎ ነው ማለት ያለብን። እኔ ስነግርሽ አንድና አንድ የዚህ ልጅ ውጤት የሚስተካከለው ጥሩ መቋጠር ስትጀምሪ ነው። አለቀ። የታባቱ እኔ ነኝ የምበላው በላታ። በቃ ይሄን የቀረኮ እኔ ነኝ የምበላው። በቃ ጥሩ ምግብ ቋጥሪለት። የታባቱ ስንት አይነት መምህር አለ ግን የምር። እኔ አንዳንዶቹ ደግሞ መምህር ከባድ ናቸው። አሁን እኮ በጣም ጸዴ የሚያስተምሩ እኮ አስተማሪዎች አሉ። አሁን እነሱንም እኮ ጠቅላይ እኮ የሚሰደቡ ነው የሚመስለው በእነዚህ የተነሳ። እኔ እነሱን አልተናገርኩም፣ ግን እንደዚህ አይነት አስተማሪዎች ውሃ ቀጠነ ምትሉ ማለት ነው። ወንዶቹማ እኔ ተገረታቸው አይመስለኝም። ይቅርታ አድርጉልኝ። ሴቶቹ ወይ ቤተሰብ ችግር አለ ወይ አስተዳደግ ችግር አለ እንጂ ከመሬት ተነስቶ እንደዚህ ቁቁም ያስበላችሁ ነገር የለም። አይደለም አንዳንዴ እኮ ነግበኔ ነው። ለነገሩ አይደርስባቸውም፣ ላትወሉ ይችላላችሁ እንደዚህ ሆናችሁ። ግን ይሁን አለ አይደለ? አንዳንዴ ክፉ ስራዎች ውስጥ ታስቡ ከላይም አለ ቅጣትና እያመዛዘናችሁ ያው እንደ ሐሳብ ነው። ናሆም ኪንግ አሌክስ ፈገግ ማዘይ ይናት ይባባ እሺ ምን ፈልገሽ? በቃ አሁን እዚች ጋር እርቦኛል፣ ሙጭ እርቦኛል። እኔ ሁሌ እንደራበኝ ነው ይገባኛል። እና በቃ እርቦኛል። እዚህ ጋር አሁን
በቃ ደህና ምግብ አሁን ጾም ተፈታለ በቃ ደህና ወጥ አድርጊልኝ ወይ ጥብስ መረቅ ዱለት ያቆዳል እርሱ ቤት አለ አድርገኝ ሳስቡትን ያው በሮቱን አንኮኮል ቢኖረኝ ይሄንን እንጀራና ሳህን ራሱ ከከፋፍዬ ነው መጣሁት ግማሹ የብርቄ ነው ግማሹ ያስካሉ እና አሁን ምንድነው ትፈልጊው ጨምሪል ምን ወጥ አረባክ ያለውን ወጥ እንትን ቲማቲም ስልስ ምናምን እንዳይሆን የደሃ የሚከት ነገር ዳው ሽሮስ ጭራሽ እሱ አልፈልግም ይጠገኩት ጾም ላይ በቃ ቻምጡልኝ ይሻላል ይሄው በይ በሳር መድር ያርክሽ ልትርገት እንደሱ ነው በይ ሀው ሴትዮ በቃ ሂጂ አፈልተዋል ሂጂ ከዚህ አብልተዋል ሂጂ አመዳ አንቺ ሁሉ ያለ ብድር አታቂ ሂጂ በበርበሬ ቢ አረ ማዘር ግፍ ነው የብርቄ እንጀራ አይደለም እበላዋለሁ ይሄን ሰጂ ታጣኝ በልጅሽ ነው አጠኝበት ስፈልግ አረ አንድ ቀን ማጥበሽ አንቺን ነው ሂጂ ከዚህ አመዳ እኔ የማርቹ ጉማን ጭንቃና ጫጫጫጫ ልጅ እኮ ነኝ የትም አታገኝ በቦሌ ነው የሚሄድብሽ ቦሌ ሀብታም ሰፈር የትም አታገኝ እሰይ ያጣለማኝ ተሳርበ ይሄዳል ማን እቺ ደግሞ ተራግባ ነው የምትሄደው እንደዚህ ልጅ ኮንፊደንስ ነው ያስፈልገው ማን በቃ ጎረቤት ታንኳኳለ ጉርበትናችን እስከመቼ በቃ ይሄ ሽሮ ምናምን ቲማቲም ስልስ ምናምን እንዳይሆን የደሃ የሚሸት ነገር ዳመጥ እሱ አያስፈልግም የሚያስፈልገው ይሄ ምንድነው ያለችው ጥብስ መረቅ ዱለት አሁን እነሱ አይነት ምግቦች ነው አቡ ይመቻል ድፍረቱን ካገኘው አይቀር እንደዚህ ነው የታባቱ ናቲ ጋር አሌክስ የጉረኛው ጀለስ ዲስትራክት ዛሬ ለብቻችን ነው እስቴለ አመዳም ነው ብለሽ ጥለሽኝ ሄደሻል አሁን አማረብኝ እስኪ ምን ይወጥሻል አሁን ባንተ ቤት ዘንጠ ሞተሃል ዘሎ ያልጠገበ ጥቁር ፍየል መስለሃል ተመልከቻለ ባበሴ ቻፓ በቻፓ ነው ኪሴ ስለ አዲሷ ቸከሴ ይነግርሻል ጀለሴ ባርኔጣ ልምሰልም ሰጥቷ ኧረ በእናትህ ይቅርታሽ የኔ እናት አንዴ ምን ኧረ በእናትህ አንዴ ይቅርታ ማየ ይቅርታ የኔ እናት ጃኬቴና ልብስ ቲሸርቴን አንተ ቋቁቻን የውስጥ ልብስ አናደርግ ማለት ነው ይቅርታ ማየ ታውቅ ይቅርታሽ የኔ እናት ስልኬ እሺ ሄዳላ አታዋጥሽ ማማዬ ምን ከሱ ጋር ነሽ ኧረ የቀጫማን ከሱ ጋር ተኝ አይደለ አንተ እጣው በዘንዝፈው በሙቋት ኧረ አቃጥሎ በዚህ ኧረ ምን ነው ጀለሴ በጣም ገረጣሳ ልብስ ቀይርበት ከምትበላ ሳምቡሳ ረጋግጡታል ነው የምላችሁ ግን ኒያ አሌክስ ዛሬ የምገኘው ከጡጋ ልጅ ጋር ነው የጡጋ ልጅ ማለት እኛ ሰፈር በጣም ሀብታሙ ሰውዬ የእሳቸው ልጅ ነው እሱ በሱ ተፈትና ያልወደቀች ሴት የለችም ስለሆነ እኔም ዛሬ 5 ዓመት ፍቅረኛዬን እፈትናታለሁ እንደማትወድቅ እርግጠኛ ነኝ ግን ከትዳር በፊት ቢያንስ አንድ ጊዜ መፈተን አለብኝ ብዬ ስለማንኩ ነው ደውላት እየጠራ ሰላም ጤና ይስጥልኝ የጡጋ ልጅ ነኝ ወይኔ ከተገኘው ከነነስ ለቁም ነገር ትዳር ፈልጌሽ ነበር ኤልያስ የሚባለው ይሄ ቂጥቂጥ ፍሬሽ የሚከራከረው ይሄ እግርግርሽ ስራ ያለው ማን ነው ምንድነው ግንኙነታችሁ ማን ነው ኤልያስ ይጀምር ይፈቀዋል አይ አብሮሽ የሚከራከረው ምንድነው ግልጽ የሆነ ግንኙነታችሁ ንገሪኝ እስቲ እኔ ለሞራሉ ብዬ ነው እንጂ አብሬው ነኝ ማለት አላውቀውም ግንኙነት የላችሁም ቆይ እየሰማሁሽ ነው እሺ እየሰማሁ ከጎኑ ሆኜ ነው ፕራንክ እያደረኩ እንኳን ሰማህ አንቺ ክብር የለሽም እንዴ ለኔ እንዴት አንቺ በኔ እርጥብ እንዳማረብሽማ እንዳረሽ የክፉ ቀንሽ ነኝ ሂጅ ሴታ ሴት መጣሁልሽ ቤት ነሻ መጣሁልሽ ቁጭ ብለን እናወራለን ስልኩ ሰው ስጋው ቃል የኔ ቆንጆ ምን ትወደኛለሽ ተነደስ ነው ምን ትወደኛለሽ አውቃል ተነደስ ነው ቁረጧል ተበላሽ ቺኳ ተበላሽ ቺኳ ተበላሽ አይዞህ ወንድሜ በቃ ምንም ማለት አይደለም ፈተና ሲጀመር የሚጠቅመው ለአስተማሪ ነው እሱንም በቃ አለ አይደለ ተማሪዎች እንዴት ነው ታሆኑ ለማለት እንጂ በፍቅረኛ ሞቾች መሃል ያለ ፈተና መውደቂያው እንጂ ማለፊያው በጣም ከባድ ነው ችግሮችን ደግሞ በንግግር ማሳለፍ ነው እንጂ በፈተና ሄደች እኮ ማለት አሰናበትካት እኮ በቃ ተበላሽ ቺኳ ተበላሽ ቺኳ ተበላሽ ያቡ ቦፋ አሌክስ አራ አሌክስ እቺ ደግሞ አዲስ አክራሻችሁ ነች ማታመጡት የለም እስኪ እኔላችሁ ደግሞ
አስባለሁ ቁጭ ብለን ካወጋን ጫወታና ሳቅሽን አስታውሼ እና ግን የምር ታስብ አጀታችሁን በልታው ነው ምንድነው ሜንሽን ያደርጋችሁ? እስኪ ቆንጆ ሆነች ብላችሁ የምታስቡ ከ10 ሬት አድርጓል። የእናንተ እየግላችሁ ጆን የ27ቱ አሌክስ እሰይ ባሪዮና ይህ ዘፈንና እሷ ባሪዮናና ይሄ ዘፈን በጣም ፍቅራቸው ደርቷል ነው ማለት እና ባለፈው ቪዲዮ ላይ የሆነ ቻሌንጅ ሰጣን ነበር የት ሊሂድ የት ልቅረብላችሁ ብላ ነበር። እኔ ደግሞ ማለት ነው ቲክቶክ ላይ እሷን ክሊፕ አድርጌ ፖስት አድርጌላችሁ ነበርና የቲክቶክ አካውንት እዚች ጋር ወይም እዚች ጋር የምታዩት ነው። እየገባችሁ ቪዲዮ ላይ ሜንሽን አድርጓት ስሟን አታርጋችሁ ስሟን ጻፉት። ከዛ ያው የት ነው የምትወርደው? ኒኩ ይሄ ወንበር በቃ እኮ ይሄው እኔ ብሷል እኮ ከኔ ወንበር ይብሶ ሳለከው ነው የሚወርደው። በቃ ቅልጥ ይላል። በቃ አሰብኩት ስትቀመጥበት እሷ ደግሞ እና ብቻ ቲክቶክ ላይ እየገባችሁ ሜንሽን አድርጓት እንደ ሐሳብ። እሰይ እሰይ እንዲህ ነው በጣም ተሻሽላችኋል። በጣም ጥሩ አለ። መንገድ ላይም ቅባት ማሳጅ አለ የጀርባ በቃ የተንቀሳቃስ ማሳጅ ተጀምሯል ነው የምላችሁ ኢትዮጵያ ውስጥ። እኔ በወን ትላለህ አይቻለሁ። እኔ ገና ሳይክ ነው እኮ የተነበበልኝ እኮ በቃ እንዴ እየተያየን እኮ እንግባባለን እኮ ወንድሜ። የኔ ታንቺም አንቺ አታረጊውም፣ አንቺ እንኳን አታረጊውም። እኔ ባንቺ እንኳን ተማመንብሻለሁ። አንተ ግን በአለጌ ነውራም በአለጌ አስቤዛ በየስንት ጊዜው ነው የምታደርጊው? አጠቃቀምሽስ እንዴት ነው ያላችሁ ብዙ ጊዜ ትጠይቁኛላችሁ። ስለዚህ አብሬ ዛሬ ጥያቄያችሁን እመልሳለሁ። ይሄ ሁሉ የገዛችሁ ነገር መቼም ሎር ነው በይኝ። አካውንቴ ስለተመታ ኮፒ ሊንክ አድርጉልኝ የምትወዱኝ እና ፎሎ አድርጉኝ። ቪዲዮ ብዙ የሆነ ፎሎ ግን እያነሰ ነው። ዳይ 100,000 አስገቡኝ እና ዛሬ አስቤዛ ወጥቼ አደረኩኝ። ልጆቹ ክረምት ስለነበረ በደንብ ጣፋጭ ነው የገዛሁላቸው። ምክንያቱም በትምህርት ሰዓት ምንም አይነት ጣፋጭ አልገዛላቸውም አይበሉም እና ክረምት ላይ ስኳር በጅምላ ነው የሚይዛቸው ነው የምትለኝ? እሺ ብዙ እንግዳ ስለሚኖርብኝ ይሄን ሰሞን ጊሽጣም ገዛሁኝ። መኮረኒ ለልጆቹ ይሄን አደርግና ለኛ በኖርማሉ መኮረኒ በኪሎ ነው የገዛሁት። ካርቶን ሙሉ ኦሪዮ አንቺ እኔ ዱባይ ራሱ እያለሁ ያ ሁሉ ሞል ላይ ራሱ እያለ ካርቶን ሙሉ አልገዛ እንዴ ውድ ነው እኮ ደግሞ እኮ በጣም ብስኩትን በጣም ስለሚወዱ እነዚህንም ቸኮሌቶች አድርጌ በዛ አድርጌ ገዛውላቸው። ቀንሼ አስቀምጥና ይሄንን ስቶር ነው ማረገው። ይሄን ኢንዶሚ እኔ ስለምወድ ነው ያው ሁሌ አልበላም ከስንት አንዴ ነው። የሻይ ቅመም እንደገና የሰላጣ ድሬሲንጎችን ገዛሁኝ። ካርቶን ኢንዶሚ እና ኢንዶሚንም ሁሌ አይበሉም። በጣም ከስንት ጊዜ አንድ ጊዜ ነው የሚያስፈልገኝም። ከስንት ጊዜ አንድ ጊዜ ለሚበሉት ነው ካርቶን የተገዛው። ወይኔ እንደዚህ እኮ ነው እኮ እየተጨተብኛለሁ ተጫወትብኝ ድህነቴ ነው። ትንሽ አውጥ ቀንሼ ሌላውን ስቶር ነው የማስገባው። አስቤዛዎቼን ሁሉንም ባንዴ አልጠቀምም። የሚያስፈልገውን ትንሽ በቃ በጣም ትንሽ የተወሰነ ነው የማስቀምጠው። ያንን ከቀነስኩኝ በኋላ ሌላውን ስቶር ነው የማደርገው። ምክንያቱም ሁሉም ነገር ባንዴ ሲቀርብ ተፈጃጅቶ ያልቃል። እኛም ሆነን አጋዦቻችን ያው በስርዓቱ ሲቀርብልን ነው አሪፍ የሚሆነው። ስለዚህ እንደዚህ አድርጌ ሰተርኩኝ። ይሄን ዚፐር ባጉን ከየት ነው የገዛሽው ትሉኛላችሁ? ኦልማርት ነው። እንደገና አሳም ገዛሁኝ፣ ቺዝም ገዛሁኝ። እኔ ይሄ የሽንት ቤት ማጠቢያ በጣም አሪፍ ነው። ሴራሚክ ነጭ ነው የሚያደርገው። ይሄ ደግሞ ለሽንት ቤት ነው የገዛሁት። በእርግጥ ለሳሎን ነው የሚለው ግን ለሳሎን ብዙም ሽታው አልተመቸኝም። በስትሮበሪ ፍሌቨር ብትገዙት በጣም ነው የሚጣፍጠው። 400 ብር ነው ዋጋው፣ ግን ቢያንስ ለ3 ወር ለ4 ወር ጊዜ ያስጠቅማል። እንደዚህ አስቤዛዬን አደራረኩኝና ራሴን ቀናንሼ የማስቀምጠው እና ወዳቸዋለሁ። አመጣዋለች እኮ ምግቡን እንደገና አሁንም ሌላ ነገር ይመጣል። እንደገና አሁን እንዳለችው ከሆነ በጋ ላይ ቸኮሌት ስለማይበሉ ለክረምት ነው። ክረምት እንግዲህ አሁን ወርን ይቀረን።
ትንሽ ጊዜ ታገስ አይዞ በቃ አይዞ ኢንዶሚዎች ጨርሻለሁ በቃ ጾም ሊገባ ነው እንደ ሐሳብ 1-3 ካርቶን ብትልኩልኝ እንደ ሐሳብ እኔ አሁን ሁለት ጥያቄ ሆነብኝ ነገሮች አሉ አንደኛው ነገር ስፈልግ ነው ሌላውን ስቶር አደርጋለሁ አለች መቼም ኤክስፓየር ዴቱ ከ2 ዓመት በላይ ያለፈው ዕቃ ካልሆነ በቀር ስቶር ውስጥ ታስቀምጪው በስክል ይበላሻል ያው ልጆች አሉስ እንኳን ቶሎ ያልቃል ግን የማይመስል ነገር ሁለተኛ ደረጃ እቺ አሁን ስንት ወር ነው በቃሽ ንገሪን በጣም ብዙ ማብራሪያ እንፈልጋለን እቺ ነው ምለው ላንቺ የኔና ካርቶን ሙሉ ኦሬዮ አብዳለሁ ትንሽ የቆየው እንቀጣዩን አስገባው የሚቀጥለውን አስገቡት ምክርን ከመካሪው ማን ነው እኔ ነኝ ማሚዬ እንዴት አመሹ ቤት ኪራይ ልትፈለው ትይኮ ነው አንተ የተባረክ ልጅ እንደው የቤት ኪራይ አታሳልፍ አታመሽ አትጠጣ እንደው ማይት መልካም ልጅ ነገር ደግሞ በዚህ ጸባይ ላይ ኮሚስት ብታገባ እንዴት ቆንጆ ነበር መሰለኝ ወይ ማሚዬ አሁን ከየት ይመጣል ብለው ነው በዚህ ኑሮ ውድነት አሁን እኔ ሽባ ምትመጣ ሴት አለች ማዘር ይሄ ላንቺ ነው ማዘር ባረብ ስሚልኝ እንደው አሁን አንተ ሰንፈ ነው እንጂ ዙር ብትል ሚስት ጠፍቶ ነው ሸበላነ በዛ ላይ ደግሞ ጸባይም አለ ምን ጎሎሃን ምንድነው ማዘር ፈልገውት ነው እንዴ ማሚዬ እንደዛ ካሉስ እንደው ፈርችወት ነው እንጂ ታላቋን ቢድሩኝ ባታገባስ ቢቀርስ ምን አቃጠለ ሴት ልጅ ሲጀመር አቃጠናት ይቅርብ አታግባ ደህና ደር ምክርን ከመካሪው ዋው እንደዚህ አይነት መካሪ ሰዎች እኮ ነው እኮ በቃ በስተውብን ለዚች መኪና እኮ ዝም ብለህ ለዚች ጋር እንደምታረግበት ይሏል ያ ሀብታም እዚህ ደግሞ ደሃ ለዳው ደግሞ ስናወራ ተው የኛ እንኳን ተው ተከከከክ ነው አይሆን ስለሉኛ ብቻ የምትመክሩ ሰዎች ትኖሩታላችሁ ወይ ነው ጥያቄው ትኖሩታላችሁ ወይ አትየኛው አዎ ስለ እናንተ ነው የማወራው አንቺም አዎ አብሶ አንቺ ስለሷ ከኳን ታወሪያለሽ አንቺስ ግን እዛ ጋር አስቤዛ የተሻለ እንዴት እንደሚሸመት መጀመሪያ ነቃበይ ከፈለጣ በፊት መጀመሪያ ጭንቅላትሽን አሳምኙ አንቺ ነው በቃ እንዳይደብርሽ አንቺ ነው እኔማ ሞደው እንዳታስገባው ነው አይሆንም ኤዲተር እዚህ ጋር እንዳትበላሽ ችግር የለም እኔማ ሞደው ሳይሆን አንቺ ነው ማስተካከል ያለብኝ በሚለው ይቀያየር ግጥሙ ከልመና በኋላ ይቺን ብቻ ነው የኔ እናት መጀመሪያውኑ መስራት ስላላዋጣቸው መሰለኝ ወደ ልመና የገቡት አይ ወደ ልመና መግባት አትገፋ ትክክለኛ እኮ ይሄ ፊልም እኮ ነው እኮ በቃ ሌላ በምን ይገልጸዋል ነፂ ነፍስን ይማረውና በጣም ጥሩ ፊልም ነው ባይዘው ሰርተልን ሄድከው ዛሬ ሶስተኛ ቪዲዮ ስናያ እንደዚህ አይፎን 7 አለው ይለምራል እዛ ጋር አይፎን 7 ጎሎኝ ነው ዝም ማለት የኔ እናት መጣች እኮ በቃ በዚህም ያክል ማዳበሪያ ነበር አስቤ መጣው ታርጌቴ አልሞላም ብቻ አለችና እኔ እኮ ሳንቲሙ መስሎኝ ዛሬ ተጠቀረች እላለሁ ጥራስ ብር በቀን እንዲቻላል እንዴ ወገን እንዲቻላል እንዴ ነገሩ ይቻላል አሳየችን እኮ የኔና እስኪ ኮላብ እናረግ አንድ ነው ዩቲዩብ ቪዲዮ ሰራለሁ አብረን ኮላብ እናረግና ሎኬሽንሽን ንገሪ ሰንድ ሚ ሎኬሽን I'm gonna come ከዛ ኮላብ እናረግ ለአንድ ቀን ያልኩት ደግሞ እውነቴን እኮ ነው በቃ ኮላብ ብናረግ በጣም ጸዴ ነው እውነቴን እኮ ነው አላሌቲ we listen and we don't judge. Hey guys, let's ተሰርቻለሁ ጓደኛዬ ሳክችው እሷን ሰርታለች እስካሳየን ዋው ሰርታለች ወጋውን ይፈጠረዋለሁ ስቶሪውን ከመናገር በፊት ኮሜንት ጻፍ ይናጋል ያንቺን ንገረች እንገምት እስኪ አሁን ይሄ ፕሮባብሊ 2000 ምናልባት ጸጉሩ ከሷ ከሆነ ግምት ነው ደግሞ እሺ ነገምቱ ያንቺም አይ ቲንክ እንደውም የሷ ነው በጣም ያንቺ 1500 ምናምን ግምት ነው እሺ ደግሞ እንዳትከፉብኝ ማይንጆ አልታጠብኩም ጭራሽ አልታጠብሽ ሁለት ዊክ አንድ ግማሽ ዊክ የፈጀው አክቹሊ እና የሷ 5 ዊክ እና 5 እንትኑ ማለት ነው የፈጀው ከዛ እኔ ቀድሜ ጨርሼ ጥፍሬም
ስለተበላሸ በረጅም ቁጥር እሺ ላክ ተቀባው። ከዛ እሺ ተቀባው። ሳኩጂ የጠበኩኝ ነው መሽቷል 3 ሰዓት ኦልሬዲ። ከዛ እንደምንም አለቀ ቅፍ እያዳፋኝ እኔ 5 ዊክ ሲባል 6500 ነው ኤክስፔክት ያደረኩት። በቃ በጣም ተወደደ ማለት ነው እና ችግር የለውም አምጣ ዋጋ ይባላል። ኢፎኔን ሰክቻለሁ። ኧረ ወደ ዋና ሰው ግን 2500 እቺ መሰለኝ ተሳስተው ስምንድሮቢ ኢፎኔን ማረግ ሳረክ 12300 የኔ ነው የኔ ብቻ የሷ ብቻ ጸጉር ነው። ይሄ ቆይ ወደ ኋላ ላድርገው። ይሄ ነው 12300። ከዚህ በኋላ እንደዚህ የተሰራ ሴት ካየን ማለት ነው ማን ማክበር አለብን እንዴ? ብቻ ጸጉር ነው እና ኦኬ አንድ ላይ ነው ስታ አይ አንድ ላይ 15000 ነው ያቺ 2800 ከነሽ ያ እኔ አሁን የሰው ብዙ አራኩም ያን ታክሻሊ 15 ነው በበላስ በጠገብ ራቲን በላ 15000 አይ እንደዚህ ከሆነ 12000 ብር ነው። አዎ አንድ ላይ 15000 ብር ነው። እውነት 15000 ብር ከፈለግታለሁ። አይ እንደዚህ ነው ፎር ኖርማል ቁጥጥር ማለት ነው። እውነት ስለ ተፋቅ ይሁን ተከፍሏል። ግን የማን ይገዛል አልሽ? 12000 ብር ነው ምን ማለት ነው? ግን እንዳልኩ ገብቼ ተኛለሁ። ዛሬ ኦፊሻሊ ዛሬ ቪዲዮአችን ሊሆን የሚችለው ሳስበው እንደው ርዕስ ራሱ ቢሰጠው የሀብታምና የደሃ ልዩነት ነው በቃ መባል ያለበት። እኔ እኮ ደግሞ ቅድም ጀምሮ ያየነው ትምህርት ቤት መጣችልህ 6 ሚሊዮን እስከ 7 ሚሊዮን በወር ይከፈላል ማን ነው በአመት ይከፈላል አለ። ሃይስኩል ስትደርሱ ደግሞ ከ6 እስከ 7 ሚሊዮን ብር ያስከፍላል። ዝም ማለት ዝም እንኳን አላልኩም። እኔማ ብያለሁ። ጀላስ መጣ አይፎን 17 ያዘው ለማኙ አይፎን ነው ያ 70 ፕሮ ማክስ ስለእግዚአብሔር እንዴ ለማኝ ነኝ አለች እህታችን። እሺ አለ ሰማራት። እሷንማ እኮ እቺም ብቻ ነው ብላ ፌስታል ሰውጣ የሁሉ ሳንቲም ብለን ገና ሳንጨርስ ጭራስ ብር አወጣች። አጅሪ ደግሞ ምን ትለናለች ለጸጉር? አይ አንድ ላይ 15000 አሌ እንዳታለቅስ ስሜታዊ እንዳትሆን አሌክስ ተው አሌ እንዳታለቅስ 12000 ከፋኝ እንደገና አለኝና ነው ማለት እኮ በእናንተ እኮ አሁን ራይድ ሹፌሩ ራሱ እንት ሊቀበላችሁ ነው። አሁን እኔ ግን እያሰብኩት እኮ ነው ስንት ቢላችሁ አሁን ያዋጣኛል ብሎ እያሰበ ነው ራሱ። በጣም ተራርቀናል እውነት። በጣም ሀብታምና እከካሙ በጣም ደሃ ላይ ነን። እኔ ታች ጋር ነኝ። እሺ በቃ እንዴ ነው ማያችሁ በቃ ሳስብ እንደዚህ አይነት የተሰራ ሴት ሳይ ከዝም ብዬ እንደዚህ እስከ መጨረሻው ድረስ ባይኔ የሚሸኛት ይመስለኛል። አይኖቼ ያዩሻል ምን ብዬ ላርንቅሽ እንዲያው ዝም ብሎ 12000 ነው ወጪሽ 12000 ነው ወጪሽ። ወይኔ ጠላቶችም ያጥሩኛል ምን ብዬ ላልቅስኔ ወራዊ ወጪ እንኳን ተው ወጪን ተው ወራዊው ገቢ እንኳን ተው እስኪ ብቻ ተመስገን አላማረረም አምላኬን አላማረረም። ተው እናንተ ጋር ውሎ ነው የሚያስወጥ በቃ ትንሽ አይ ቲንክ ማኒፌስቴሽን ይሰራል ከእናንተ ጋር መዋል ያለብኝ 12000 ወይ ጉድ። ትናንትና ፕሬስ ኮንፈረንስ ነበረ የጆኒና ሴዶ ያሉበት እንዲሁም ሌሎች ቦክሰኞች ያሉበት ፕሬስ ኮንፈረንስ ነበረ። እስኪ አንዳንድ ቪዲዮዎች ቢጂ ተደርገን እንያቸው። ዳሪክ አሌክስ ለምንድን ነው የኔን ቪዲዮ ማታየው? እስኪ እንየው። አመሰግናለሁ። ይሄ ነገር እንዲሆን ስላደረጋችሁ ይመቻችሁ። በጣም ትልቅ ነገር ነው ያደረጋችሁት። በጣም የምንፈልገውን ነገር ነው ያደረጋችሁልን ያላችሁት እናመሰግናለን። አንቺ ዋና ድረግ ያራዳል ሰው ጥያቄ ለሴዶ ለሴዶ ነው። አንድ የመጀመሪያው ጥያቄ ማሳብ ሊሆን ይችላል። እኔ ባልኖር ኖሮ ይሄ ነገር ሀፕን አያደርግም ብለሃል። ይሄ ለሌሎች ፋይተሮች ዲስሪስፔክት ስለሆነ ይታረም። ሁለተኛው ፕሮፌሽናል ጥያቄ ነው የምጠይቅህ። ወደ ጥልቆ ሄደህ ታውቃለህ? ወደ ጥልቆ ሄደህ ተላፍተህ ታውቃለህ ከሰው ጋር? በአፍንጫ አታውራ ነው የሚለው። ኧረ ረገጣ ወደ ጥልቆ ሄደህ ፋይት አድርገህ ታውቃለህ? ከሰው ጋር ግራፕል አድርገህ ታውቃለህ? በደንብ እስከ መጨረሻው ጆ ይሄ መልዕክት ለአንተ ነው። አያውቀውም ጥልቁ ምን እንደሆነ አሳየው። ይሻላል
አንተ ሌላ ታሪክ እዚህ አጤ ነገር እንደዚህ ብሎ የሚቆም ነገር አልመስል እያለኝ ነው። በጣም ነገርዩ ግሏል። ቪርስ አሌክስ ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም። ደግሞ ድሮ መጻፍ አይችልም፣ ግን አሁን የመማሩ እድል አይኖረውም። እየቀለደባችሁ ነው። ሚክስ ማርሻል አርት በ2 ሳምንት በ3 ሳምንት የምትማሩት ነገር አይደለም። ስንት ዓመት ሰርቶ ለማስተማር ብቁ ያልሆኑ ሰዎች አሉ። ያዘፍናቸዋል። ጭራሽ እየበላ ነው። ጀለስ ይመቸው። እዚህ ኮመንት እና በዚህ ቪዲዮ ፍላሽባክ ነው። ወይኔ ጉዳችሁ ፈላ። ዊልቸር እኔ ጋር አለ ጆኒ ውለታ ከፋይ ነኝ፣ ብቻ ስበርልኝ። ሴዶ እንደኔ ቶሎ እጅ ስጥ ጆኒ አይዋሽም። እኔም እንዲህ ነበር ሲያደርገኝ የነበረው። ንቃተ ከኋላ እኔም መሰክራለሁ፣ ይሰብረዋል። እኔ ለዚህ ፋይት በጣም ጓጉቻለሁ። እሺ ቆይ ሌላም አለ። ንቃተ ህሊና ቨርሰስ ሮቤል ፌስ ኦፍ ላይቭ። አንተን አዶናይ መሰግናለሁ። አዶናይ ነው ያበላሽ። አንተ ሰግጠ ፈምስ ብሎ ስንትም እኔ እዚህ ላይ የመጣውኝ ለድርድር አይደለም፣ ያለ ምንም ሽፋን እውነቱን ለመናገር ነው የመጣሁት። እዚህ ሊመራችሁ ይችላል። ድምጽ ብቻ ነው የሚሰማኝ፣ አትታየኝም ይላል። ይኸውላችሁ ይዙ የታለ? ይዙ ማይክ አንስተኝ። ይዙ ሊመራችሁ ይችላል። ሐቁን ግን ይሄ ነው። ከጨዋታው በኋላ ሁሉ ስለ አንድ ጀግና ሰው ብቻ ያወራል። እሱም እኔ ነኝ። ከላይ ነው። አንተን አዶናይ መሰግናለሁ። አዶናይ ነው ያበላሽ። አንተ ሰግጠ ፈምስ ብሎ ስንትም አላ ልስን አንተ በጣም ፈሪ ሰው ነህ። ስማኝ አዳምጥ። በጣም ፈሪ ሰው ነህ። ከጆኒ ጋር ፋይት ከማድረጌ በፊት አንድ ነገር አልተነፈስክም ነበር። ጆኒ ፐርፕል ቤልት ጁጁትሱ ነው። ለጆኒ ጨዋታው እንደቀለለ ለአንተ እንደሚቀል አስበህ ነው። ዋው እኔ ጓጉቻለሁ። ቋራ ሌላም አለው መሰለኝ ይሄ ነገር። ንቃተ ቨርስ ሮቤል ፌስ ኦፍ ላይ ትንሽ ወደፊት ወጣ ስታንሳችሁን ማሳየ ፊት ለፊት እኔ አሁን ማለት ነው እቺን ፓርት እባካችሁ ቆረጥ አድርጋችሁ ቲክቶክ ላይ ፖስት አድርጉልኝ። ጌችን ሜንሽን እያረጋችሁ ጌቾ በቃ እኔ አሁን ኮሜንታተር መሆን እፈልጋለሁ። የአምናውን ኮሜንታተር አይተነዋል፣ ግን በቃ የዓለም ዋንጫዬን እንትን ማየት ትችላለህ፣ ክሊፖችን ማየት ትችላለህ። እኔ ኮሜንታተር መሆን እፈልጋለሁ። ጌች እንግዲህ ስልክ አያነሳም፣ እንደዚህ ብናወራው ይሻላል። አይ ቲንክ እናንተ ሜንሽን አድርጉትና ላኩልን። እኔ ኮሜንታተር መሆን እፈልጋለሁ። ከቻልክ የምናገኝበት እነሱ መንገድ ፈጠረልን። በቃ እኔ ፋይት በቃ ከምታስቡ በላይ ደጓጓው በቃ ሌላ ታሪክ ገብቷል ብላችሁ። ኤኒዌይ በሌላ ባበደ ቪዲዮዎች እንገናኛለን። የዚህ ስኩተር አሸናፊ ኢንስታግራም ላይ አውራን። ይሄን የመሰለ ስኩተር እንሸልማለን፣ በአካል ነው የምንሰጠው። ከዛ ውጪ የዛሬም ቪዲዮ ላይ ደግሞ እቺ የምታምረዋን የአሌቲው ሁዲ በቢጫዋና በአረንጓዴ ከለር ያምራል። የዚህንም ሌሎች ሳሰራ አመጣላችኋለሁ። እቺ የዚህም ጥያቄ አድርጌላችኋለሁ ኢንትሮ ላይ መልሳችሁ መውሰድ ትችላላችሁ። ምርትና አገልግሎቱን ማስተዋወቅ ፈልጉ ሰዎች ደግሞ በጣም ጸዴ ኮንቴንቶች አሁን ክረምት ላይ እንጀምራለን። ታች ጋር አለላችሁ የሳፖርት ቲም የአሌቲው ሳፖርት ቲሞች ስልክ ደውሉልን፣ ጻፉልን። ቴሌግራም ዋትስአፕም ክፍት ነው። ጸዴ ፕሮሞሽን እንሰራለን እንዳያመልጣችሁ። በቀጣይ ባበደ ቪዲዮዎች እንገናኛለን። ሀሳባችሁ የተመቻችሁ ቪዲዮ ኮሜንት ላይ ጻፉልኝ። ፈታማ እንፈልጉ ሰዎች ቪዲዮን ቆረጥ አድርጋችሁ ላኩላቸው። ከኔ ጋር በሌላ ባበደ ቪዲዮዎች እንገናኛለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም፣ ፍቅርና ጤና ሁሌም ከእናንተ ጋር ይሁን። ኢትዮጵያ ለዘላለም